የዝግጅት የቴዎድሮስ ካሳሁን ገርማሞ ወይም ቴዲ አፍሮ ዘብሔረ ኢትዮጵያ ኢትዮሪካ የተባለ አልበም ላይ የሚያተኩር እንደ ጀዋር ሲራጅ መሐመድ ያሉ የጥንት ተቃዋሚዎች የአቋም ለውጥና አዲስ ጉጉት እንዴት ሊመጣ ቻለ ብሎ የሚጠይቅ እንደ ሰይፉ ፋንታውን ያሉ ተፋላሚዎቹ የሰሩትን ጉድ ሰነድ አገላብጦ የሚናገር ራሱ ቴዲ ለሳምራዊት ራይድ የመለሰላትን በሚሊዮኖች የሚቆጠር ብር የሚነግራችሁ ነው። እነሆ ላፍታ አብረን እንታደም። ታዋቂው ፖለቲከኛ ጀዋር ሲራጅ መሐመድ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ይዞት ብቅ ያለውን አዲስ አልበም ለማዳመጥ በከፍተኛ ጉጉት ላይ መሆኑን ገልጿል። አልበሙን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫ በመንግስት መታገዱን የጠቀሰው ጃዋር ይህ እርምጃ አርቲስቱ በሚሊዮን የሚቆጠሩ ብሮችን አውጥቶ ሊያገኝ የማይችለውን ታላቅ ነፃ ማስታወቂያ እንደሰራለት ተናግሯል። ጃዋር አክሎ መንግስት በጦርነትና በደቀቀ ኢኮኖሚ ውስጥ ባለች ሀገር ውስጥ ለሙዚቃ አልበም መግለጫ እንዲህ ያለ ከፍተኛ ትኩረት መስጠቱ የሚያስገርም መሆኑን ጠቁሟል። በዚህ ምክንያት የቴዲ አፍሮ ሙዚቃ ደጋፊዎቹ ብቻ ሳይሆኑ የማይወዱትም ጭምር ለማዳመጥ እንደሚገደዱና ቋንቋውን የማይችለው እንኳ አስተርጉሞ እንዲሰማው የሚያደርግ አጓጊ ድባብ መፈጠሩን አስረድቷል። ይህ የጀዋር መሐመድ አስተያየት ካለፉት ዓመታት የሁለቱ ግለሰቦች የፖለቲካና የርዕዮተ ዓለም ልዩነት አንጻር ሲታይ እጅግ ትኩረት የሚስብና ጥልቅ ትንታኔ የሚሻ ነው። ለረጅም ዓመታት ጀዋር መሐመድና ቴዲ አፍሮ በኢትዮጵያ ፖለቲካዊና ባህላዊ መድረክ ላይ የሁለት ተቃራኒ ዋልታዎች ተምሳሌት ተደርገው ይታዩ ነበር። ቴዲ አፍሮ በሙዚቃዎቹ አንድ ኢትዮጵያ በሚለውና በታሪካዊ አንድነት ላይ ባተኮረ ትረካ የሚታወቅ ሲሆን ጀዋር ሲራጅ መሐመድ ደግሞ በብሔር ማንነትና በፌዴራሊዝም ጥያቄዎች ላይ የሚንቀሳቀስ የለውጥ ኃይል ተደርጎ ይወሰዳል። በተለይም በ2000ዎቹ አጋማሽ ላይ የሁለቱ ወገኖች ደጋፊዎች በማህበራዊ ትስስር ገጾችና በተለያዩ መድረኮች ሲካሰሱና ሲከራከሩ መታየታቸው የቅርብ ጊዜ ትዝታ ነው። ይሁን እንጂ አሁን ጀዋር መሐመድ ለቴዲ አፍሮ ስራ እንዲህ ያለ አዎንታዊና አጋርነት የተሞላበት አስተያየት መስጠቱ በኢትዮጵያ ፖለቲካ ውስጥ እየታየ ያለውን አዲስ ምዕራፍ ያመላክታል። አንደኛው ነጥብ ሁለቱም ግለሰቦች ከስርዓቱ ጋር ባላቸው ግንኙነት ተመሳሳይ ፈተና ውስጥ መውደቃቸው የጋራ መግባቢያ ፈጥሮላቸዋል። ቴዲ አፍሮ የመግለጫ እገዳ ሲጣልበት፣ ጀዋር ሲራጅ መሐመድ በፖለቲካዊ እንቅስቃሴው ተመሳሳይ ጫናዎች ሲያርፉበት መቆየቱ በኪነ ጥበብና በፖለቲካ ነፃነት መገደብ ላይ አንድ አይነት አቋም እንዲኖራቸው አድርጓል። ጃዋር መንግስት ማስታወቂያ ሰራለት ሲል የገለጸው ነጥብ የመንግስት አላስፈላጊ ጣልቃ ገብነት እንዴት ለተቃራኒ ወገኖች ድጋፍ እንደሚሆን የሚጠቁም ነው። በሌላ በኩል የአጋጣሚ በኢትዮጵያ ውስጥ ያለውን የፖለቲካ ልዩነት ወደ ጎን በመተው ለጥበብና ለሐሳብ ነፃነት ዕውቅና የመስጠት ባህል እየዳበረ መምጣቱን ያሳያል። ጃዋር ቋንቋውን የማይችለው እንኳን አስተርጉሞ ይሰማዋል ማለቱ የቴዲ አፍሮ የጥበብ ስራዎች ከብሔርና ከቋንቋ ወሰን አልፈው አገራዊ ትኩረት የመሳብ አቅም እንዳላቸው ዕውቅና መስጠቱ ነው። ይህ ለውጥ በተለይም በሁለቱ ደጋፊዎች መካከል ለዓመታት የሰፈነው መካረር ሊያለዝብ የሚችልና ለወደፊቱ አገራዊ መግባባት እንደ አንድ አዎንታዊ እርምጃ ሊወሰድ የሚችል ክስተት ነው። በአጠቃላይ የጀዋር አስተያየት የፖለቲካ ልዩነቶች ቢኖሩም በመንግስታዊ ጫናና በኪነ ጥበብ ነፃነት ዙሪያ ሊኖር የሚችለውን አጋርነት በጉላ አሳይቷል። ቴዎድሮስ ካሳሁን ገርማሞ ወይም በጥበብ ስሙ ቴዲ አፍሮ አዲሱን ስራውን ይፋ ሊያደርግ በጣት የሚቆጠሩ ሰዓታት እስኪቀሩ ድረስ በተለያዩ አካላት ዘንድ ክርክሮች ሲነሱ ተመልክተናል። በተለይ አንዳንድ የጥበብ መምህራን ነን የሚሉ ግለሰቦች ገና ያልተሰማን ስራ በደፈናው ለማንቋሸሽ መሞከራቸውና አርቲስቱን ባልተገባ ቃላት መፈረጃቸው ብዙዎችን አሳዝኗል። ሂስና ትችት ለጥበብ እድገት ወሳኝ ቢሆኑም ስድብ ግን የጥበብን ክብር እንጂ የአርቲስቱን ዋጋ ሊቀንሰው እንደማይችል ብዙዎች እየገለጹ ይገኛሉ። በዚህ አስቸጋሪ ወቅት ግን ከደጋፊዎቹ ዘንድ የሚገርም አንድነት ታይቷል። እንደ ሳሚዳን፣ ቬሮኒካ አዳነ፣ ያሬድ ነጉ፣ አብርሃም ወልዴ፣ ካሳሁን እሸቱ፣ ዳዊት ጽጌ፣ ብስራት ሱራፌል፣ ራይል ጌቱ ያሉ ድምፃውያንና የጥበብ ሰዎች ለቴዲ አፍሮ ያላቸውን አጋርነት በግልጽ አሳይቷል። በተለይ ሳሚዳን በአሜሪካ ቆይታው ከአዲሱ አልበም ውስጥ የተወሰኑ ስራዎችን ለማዳመጥ እድል ማግኘቱን ጠቅሶ የቴዲ አፍሮ ስኬት ለመላው የሙዚቃ ኢንዱስትሪ ህልውና ወሳኝ መሆኑን በዝርዝር አብራርቷል። እሱ አሁን ቢወድቅ የኔ ህልውና የት ጋ ይመጣል? አንዱ አንዱን እየሳበው ነው የሚመጣው በማለት በሙዚቀኞች መካከል ሊኖር የሚገባውን መደጋገፍ አስምሮበታል። ድምፃዊት ራሔል ኃይለ በበኩሏ ቴዲ አፍሮ ለሙያው ያለውን ጥንቃቄና ለራሱ ያለውን ክብር አድንቃለች። ለብዙ ዓመታት ከከፍታው ሳይወርድ መቆየቱ ልዩ ችሎታው መሆኑንና ድምጹን የሚጠቀመው ለሚወዳት ሙዚቃ ብቻ መሆኑን በመግለጽ ምስክርነቷን ሰጥታለች። በተያያዘ መረጃ ቴዲ አፍሮ ከሰዋስው መልቲሚዲያ ጋር የነበረውን ውል ማቋረጡ ይታወቃል። በዚህም መሰረት ለአልበሙ ሊከፈለው ከተስማሙ 50 ሚሊዮን ብር ውስጥ በቅድሚያ የወሰደውን 25 ሚሊዮን የኢትዮጵያ ብር ከነወለዱ
በድምሩ 33 ሚሊዮን ብር ለድርጅቱ መመለሱ ተረጋግጧል። ይህ እርምጃው አርቲስቱ በራሱ ነፃነትና ፍላጎት ስራዎቹን ለህዝብ ለማቅረብ ያለውን ቁርጠኝነት የሚያሳይ ነው ተብሏል። በጥቅሉ ቴዲ አፍሮ ላለፉት 5 ዓመታት በሙዚቃው የፍቅርና የአንድነት ብርሃን ለመሆን መሞከሩን ደጋፊዎቹ ይናገራሉ። ምንም እንኳን በተለያዩ ጊዜያት የጉዞ ክልከላና ፖለቲካዊ ጫናዎች ቢደረጉበትም በዝምታ ውስጥ ያለው ጥንካሬና ለህዝብ ያለው ውግንና አሁንም ድረስ በብዙዎች ዘንድ እንዲወደድ አድርጎታል። ከዚህ በተቃራኒው ተቃውሞዎችና ትችቶችም ሰርካ አይለዩትም። በዚያው ልክ ደግሞ ጋሻዎች አሉት። የቴዲ አፍሮ ኢትዮጵያ በወጣ ማግስት ተቦርነ በየነ በኢሳት ራዲዮ ያስነበበውን ትችት በመቃወም ክንፉ አሰፋ ባቀረቡት መጣጥፍ ላይ በአንድ የጥበብ ሰው ላይ የሚሰነዘር አስተያየት ከሙያዊ ሂስ ወጥቶ ወደ ጭፍን ጥላቻ ማዘንበሉንና ደግሞ የደካማነት ምልክት መሆኑን ገልጿል። ኢትዮጵያ የሚያስፈልጓት እንደ ቴዲ አፍሮ ያሉ ዝምታን ሰብረው በዜማቸው ሀገራዊ ስሜትን መቀስቀስ የሚችሉ ከያንያን መሆናቸውን አብራርተዋል። ተቦርነ በየነ ጎንደር የተሰኘው የቴዲ አፍሮ ዘፈን የይርጋ ዱባለ ነው በማለት ላቀረበው ክስ ቴዲ አፍሮ በግልጽ በሽፋኑ ላይ የዜማው ቅኝት ጎንደርኛ መሆኑንና ግጥሙ የራሱ መሆኑን ማስቀመጡን በመጥቀስ ምላሽ ሰጥቷል። የአልበሙ ሽያጭና የህዝቡ ሰልፍ በኢትዮጵያ የሙዚቃ ታሪክ ታይቶ የማይታወቅ በመሆኑ ይህንን ከሌሎች ጋር ለማወዳደር መሞከር አድማጭን ህዝብ መናቅ እንደሆነ ገልጸዋል። ተቦርነ በየነ እንዲህ ያለውን የግል ጥላቻ ያዘለ ትችት እንደ ኢሳት ባሉ ተቋማት ስም ማቅረቡ በተቋሙ ላይ የሚፈጠረውን ተጽዕኖ በማንሳት አስጠንቅቀው ነበር። ዛሬ ኢሳት ስሙ ማሿል። በአጠቃላይ ክንፉ አሰፋ በመጣጥፋቸው የጥበብ ስራን ከግላይና ከፖለቲካዊ ጥላቻ ነፃ በሆነ መልኩ መመልከት እንደሚገባ አጽንኦት ሰጥቷል። ቴዎድሮስ ካሳሁን ግርማሞ ወይም በቅጽል ስሙ ቴዲ አፍሮ በ1968 ዓ.ም በአዲስ አበባ ልዩ ስሙ ኳስ ሜዳ ተብሎ በሚጠራው አካባቢ ከካሳሁን ግርማሞና ጥላይ አራጌ የተወለደ ጠቢብ ነው። አባቱ ካሳሁን ግርማሞ ልጃቸው ወደፊት አንቱ የተባለ ሐኪም እንዲሆንላቸው ይመኙ የነበረ ቢሆንም ቴዲ ግን ገና በሕፃንነቱ ግጥም በመጻፍና ዜማ በመቀመር ለሚወደው ውሻ እያንጎራጎረ ወደ ጥበብ ተራራ ወጣ። ቴዲ ልባም ያደረገኝ አባቴ ነው በማለት ስለ አባቱ ተጽዕኖ የሚገልጽ ሲሆን አባቱን በትንሽ ነገር ካልተደሰትክ በብዙ ነገር አትረካም በሚለው ምክራቸው ይታወቃሉ። የመጀመሪያ ደረጃ ትምህርቱን ቤተልሔም በተባለ ትምህርት ቤት የተከታተለው ቴዎድሮስ ካሳሁን ግርማሞ በወቅቱ ሳይንስና እንግሊዝኛ ትምህርቶችን ይወድ እንደነበር ይነገራል። በሙዚቃው ዓለም ቴዲ አፍሮ የተሰኘውን ስያሜ ያገኘው ከነሽዋን ዳኛይሉ ጋር ካቋቋመው አፍሮ ሳውንድ ባንድ ውስጥ አፍሮ የምትለዋን ቃል በመውሰድ ሲሆን የመጀመሪያው አልበሙም ተማጸንኳት የተሰኘው ነበር። በ1993 ዓ.ም የታተመው ሁለተኛ አልበሙ አቡጊዳ በወቅቱ ትልቅ አነጋጋሪነትን ፈጥሮ ነበር። በቴዲ ሙዚቃዎች ውስጥ ስለነበሩ የዜማ ቅንብሮች በወቅቱ ሰይፉ ፋንታውን አንዳንድ ዜማዎች ከሌላ ሀገር ጋር ተመሳሳይነት እንዳላቸው በሬዲዮም በመጽሔትም ገልጾ ነበር። በተለይም ሰይፉ ቦብ ማርሌ የተሰኘው የቴዲ ሙዚቃ ከሱዳኑ ሞባይሌ ዘፈን የተሰረቀ ነው በሚል የቴዲን ተይቅር ሌቦ የተሰኘ ሙዚቃ በሬዲዮ እስከ መጋበዝ ደርሷል። ይሁን እንጂ ቁም ነገር መጽሔት ባደረገችው ማጣራት የሱዳኖቹ ሂላሆብ የቀልድ ሙዚቃ ቡድን አባላት ዜማውን ከቴዲ አፍሮ ቦብ ማርሌ ሙዚቃ ላይ መውሰዳቸውን በማመናቸው ሰይፉ የቴዲን ስም ያለ አግባብ ማጥፋቱ ተረጋግጧል። ሰይፉ በበኩሉ እንዲህ ያሉ ጥያቄዎችን የሚያቀርበው መረጃ ለህዝብ ለማድረስና የጥበብ ስራዎች ለባለቤታቸው እውቅና እንዲያገኙ ለማድረግ እንጂ ለግል ጥላቻ እንዳልሆነ ያስረዳ ነበር። ያኔ ሰይፉና ቴዲ በፍርድ ቤት ሊካሰሱ የነበረ ቢሆንም ሰይፉ ቴዲ ቢከሰንም ባይከሰንም እንወደዋለን ሲል ለቁም ነገር መጽሔት ተናግሯል። ቴዲ አፍሮ ስለ ስራዎቹ ሲናገር ሙዚቃ ህይወቴ የተሰኘውን ስራውን ስለ ቤተሰቡ፣ ስለ አባቱና ስለ ሙዚቃ ህይወቱ የሚናገር በመሆኑ በልዩ ሁኔታ እንደሚወደው ይገልጻል። የጥበብ ፍልስፍናውን ሲያብራራም ልባችንን ካደመጥነው የራሱ የሆነ ቋንቋ አለው። ስለሆነም አንድን ነገር ሰርተን ለህዝብ ከማቅረባችን በፊት መጀመሪያ ከልባችንና ከነፍሳችን ጋር እንስማማ የሚል እምነት አለው። በተጨማሪም አገር በምንም ነገር የማትለወጥና የማትሸጥ ውድ የፈጣሪ ስጦታ ናት በማለት አገራዊ ፍቅሩን ይገልጻል። ቴዲ በነፃነት መኖርን እንደሚመርጥና በዝናው ከመታበይ ይልቅ ትህትናን እንደሚወድ ሲናገር አንተ የተባልከውን ሰው አንቱ ባስባለ ህዝብ ላይ አትንጠራራበት የሚለውን የጥላሁን ገሰሰን አባባል እንደ መመሪያ ይጠቀማል። የቴዲ አፍሮ ህይወት ጉዞ በፈተናዎችም የተሞላ ነበር። በተለይ ጥቅምት 23 ቀን 1999 ዓ.ም ሰው ገጭቷል በሚል ተከሶ ክሱን ሲከታተል ቆይቶ ህዳር 26 ቀን 2000 ዓ.ም የ6 ዓመት እስራትና የ18000 ብር ቅጣት ተላልፎበት ነበር። ይሁን እንጂ በይግባኝ ቅጣቱ ወደ 2 ዓመት እስራትና
ወደ 11,000 ብር ዝቅ ተደርጎለት በመጨረሻም የ1 ዓመት ከ4 ወር እስሩን ፈጽሞ ነሐሴ 7 ቀን 2001 ዓ.ም ተፈቷል። የአይነቱ ፈተና የአንድን ሰው አይበገሬነትና የመንፈስ ጥንካሬ የሚለካበት መድረክ እንደሆነ ይታመናል። ቴዲ አፍሮ ዛሬ ላይ ለደረሰበት ዝና የከፈለው መስዋዕትነት የላቀ ሲሆን እሱነቱ የሚለካው በገጠሙት ውጣ ውረዶች ውስጥ ባሳየው ጽናትና ለጥበቡ ባለው ታማኝነት ነው። የዛሬን አበቃን። ሰላም ይስጥልን።